ተመልካቾች እነኝንና ሌሎች ዜናዎች ጨምረን በዝርዝር ከመልከታችን አስቀድመን ቀዳሚውን አጫጭር ጉዳይ ወደ እናንተ እናደርሳለን። በድጋሚ አብሮነታችሁን አውሱን። በበጀት ዓመቱ ባለፉት 8 ወራት ውስጥ ተኪ ምርቶችን በማምረት 2.79 ቢሊዮን ዶላር ማዳን መቻሉን የኢንዱስትሪ ሚኒስትር ዴኤታ ታረቀኝ ቡሉልታ ገለጹ። የኢንዱስትሪ ሚኒስትር ዴኤታ ታረቀኝ ቡሉልታ ለኢዜአ እንደገለጹት መንግስት ከውጪ በሚገቡ ምርቶች ላይ ያለውን ጥገኝነት ለመቀነስና የሀገር ውስጥ ምርቶችን ለማሳደግ ተኪ ምርቶች ላይ በትኩረት እየሰራ ነው። ሚኒስቴሩ በስትራቴጂው 96 ምርቶችን ለይቶ በሀገር ውስጥ የመተካት ስራ እየተሰራ እንደሚገኝ ተናግረዋል። ለአብነትም በ2013 በጀት ዓመት ተኪ ምርቶችን በማምረት 345 ሚሊዮን ዶላር ማዳን መቻሉን አስታውሰው ይህ ምጣኔ በ2014 በጀት ዓመት ወደ 2.98 ቢሊዮን ዶላር ማደጉን ጠቅሰዋል። በ2017 በጀት ዓመት 8 ወራት በሀገር ውስጥ ተኪ ምርቶችን በስፋት በማምረት 2.79 ቢሊዮን ዶላር ማዳን መቻሉን ተናግረዋል። ይህን በበጀት ዓመቱ መጨረሻ 3.9 ቢሊዮን ዶላር ለማድረስ ከሚመለከታቸው አካላት ጋር በትኩረት እየተሰራ መሆኑን ነው ያስረዱትም። ተኪ ምርቶች በሀገር ውስጥ ያላቸው የገበያ ድርሻም እያደገ መምጣቱን ተናግረው አሁን ላይ ከ43 በመቶ በላይ መድረሱን ጠቅሰዋል። ኢዜአ ነው የዘገበው። የተገኙ ምቹ አጋጣሚዎችን ሁሉ አቅመ ደካሞችን በመርዳት መተሳሰብንና አብሮነትን ማጠናከር እንደሚገባ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጽሕፈት ቤት አስታወቀም። ጽሕፈት ቤቱ የረመዳን ጾምን ምክንያት በማድረግ ለአቅመ ደካማ የሙስሊም ማህበረሰቦች ድጋፍ አድርጓል። ፍሬዎት ተስፋዬ በዝርዝር ታስመለክተናለች። በረመዳን ጾም ላይ ያሉ ሙስሊም ማህበረሰቦች የአፍጥር ሰዓታቸውን ከቤተሰቦቻቸው ጋር በደስታ እንዲያሳልፉ በማሰብ አቅመ ደካሞችን ማዕድ የማጋራት ተግባርን የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጽሕፈት ቤት አካሂዷል። ድጋፉ የተደረገላቸው አቅመ ደካሞችም ስለተደረገላቸው ድጋፍ አመስግነዋል። እነሱ ድጋፍ በማድረጋቸው በጣም ደስ ይላል። ያው አመት ባሉ እንግዲህ ይሁን እንደምታዩት ነው። አልহামዱሊላህ አላህ ይስጣቸው። እነሱንም አላህ እድሜ ይስጣቸው፣ ጤና ይስጣቸው፣ ከክፉ ነገር አላህ ይጠብቃቸው። ሁሉንም እናንተንም ጨምሮ ከባለቤቴ ጋር አብረን አለ ነው። በጣም ደስ ተሰምቶኛል። እንዴት ያመሰግናሉ? ምን ይላሉ ታዲያ? በጣም ነዘይባንም ነመሊያንም በጣም አመሰግናለሁ። የሷን ባልደረቦችን በጣም አመሰግናለሁ። አላህ ይስጣችሁ። በሀገር አቀፍ ደረጃ ከጊዜ ወደ ጊዜ እያደገ የመጣውን ያለው ለሌለው የማካፈል ልምዳችንን በማሳደግ አሁን የተደረገው በጎ ተግባር የሚበረታታ ነው የሚሉት የድጋፉ አስተባባሪዎች ይህንን ስራ በማጠናከር ባህላችን ልናደርገው ይገባል ባይ ናቸው። ለኢዳል ፈጥር እና ለአፍጥር ሰዓት የሚሆን ድጋፍ የርዕሰ መስተዳድር ጽሕፈት ቤት አካሂዷል። ያው እንደተለመደው የክርስቲያን በዓላትም የሙስሊም በዓላትም ሲኖሩ ኩነቶችን ተከትሎ እንዲሁም ደግሞ በጎ ፍቃድን ባህል ከማድረግ አኳያ የተደረገው ነገር የሚያበረታታና ስለዚህ የሚወስዱ ሰዎችም በተመሳሳይ እንዳቅማቸው ደግሞ ወሰዱትን ከሌሎች ሰዎች ጋር ተከፋፍሎ የሚቃመሱ ስለሆነ ይሄ ደግሞ ሲወርድ ሲዋረድ የመጣ ባህላችን ነው። በዚህ በ5 ዓመታት ውስጥ ደግሞ በልዩ ትኩረት እየተሰራ ያለ ስለሆነ የዛሬው ቀንን ምክንያት በማድረግ የርዕሰ መስተዳድር ጽሕፈት ቤት ያደረገው ድጋፍ የሚመሰገን ነው የሚል ነገር ነው ያለኝ። ክልሉን በጣም ነው የምናመሰግነው። በዚህ ልክ ለ100 ሰው የአንዳንድ ወር እኛ የአንድ ቀን አስቤዛ ነበር የጠበቅነው። የአንዳንድ ወር አስቤዛ ሰጥቷቸዋል ለምስኪኖቹ እና በጣም ነው የምናመሰግነው። እቺ ምድር የምትኖረው በምስኪኖች ጸሎት ነው ይላል እስልምና፣ በደሃ ጸሎት ነው እና በጣም ደስ ብሎናል ይህንን በማድረጋቸው። በዚህ ደግሞ ቢቀጥል ቢበረታቱ ነገ የስራ እንትን ቢፈጠርላቸው እነዚህ ሰዎች በየአመቱ ከሚለምኑ የስራ መንገድ ቢፈጠርላቸው ደስ ይለናል። አሁን እዚህ ጋር እየሰጡን ያሉት የሌሎች እምነት ተከታዮች ናቸው። ነገ ፋሲካ ላይ ደግሞ የእስልምና አይመጥ ለዚያም ደግሞ ወላይታ ላይ ስላለው መተባበርና ፍቅር ከኔ በላይ ምስክር የለም። የረመዳን ጾምን ምክንያት በማድረግ ይህንን ድጋፍ የክልሉ ርዕሰ መስተዳድር ጽሕፈት ቤት ማድረጉን የገለጹት የጽሕፈት ቤቱ ኃላፊ አቶ ዱጼ ታምሩ እንዲህ አይነት ድጋፍ በማድረግ አንድነታችንን ልናጠናክር ይገባል ብለዋል። በአሁኑ ሰዓት እንደሚታወቀው በእስልምና እምነት ተከታዮች እንደዚሁም በኦርቶዶክስ እምነት ተከታዮች ያው የጾም ወቅት መሆኑ ይታወቃል።
ይሄ ዛሬ ያደረግን ያለነው በሶዶ ከተማ ካሉ የእስልምና እምነት ወንድሞቻችንና እህቶቻችን በተለይ አቅመ ደካማ የሆኑ የህብረተሰብ ክፍሎችን ጾሙን መነሻ በማድረግ ማዕድ ማጋራት ፕሮግራም ነው ያካሄድን ያለነው። እንግዲህ ዋናው የፕሮግራሙ ዓላማ በተለይ መተሳሰብን፣ አብሮነትን መልመድ በየትኛውም አጋጣሚ እንደነዚህ አይነት መልካም የሆኑ ማህበራዊ ግንኙነቶችን ማጠናከር ከምንም በላይ አስፈላጊና ጠቃሚ ነው። ስለዚህ ጾሙን ምክንያት በማድረግ አብረን ጊዜ ለማሳለፍ ማዕድ ለማጋራት ነው የታሰበው። እንግዲህ ከምንም በላይ እንደዚህ አይነት መልካም ነገሮች በሰዎች ዘንድ ብቻም ሳይሆን በፈጣሪ ዘንድም ተቀባይነት ያላቸው ነገሮች ናቸው። ኃላፊው አክለውም የተለያዩ አጋጣሚዎችን በመጠቀም የተቸገሩትን በመርዳትና በመተጋገዝ በዓሉን ማክበር እንደሚገባ ጥሪ አስተላልፈዋል። በዚህ ምድር ላይ በምንኖርበት አጭር ጊዜ ያለንን በማካፈል ለሌለው በማካፈል ቆርሶ በማብላት የታረዘውን በማልበስ የአብሮነት ጊዜ የመተሳሰብ ጊዜን ማሳለፍን በሁሉም አጋጣሚዎች መልመድ አለብን ብዬ አስባለሁ። ስለዚህ እንደ ጽሕፈት ቤት ይህንን ስናደርግ ዋናው ተግባሩን ሌላው የህብረተሰብ ክፍል እንዲካፈለው ሌላው በየዞኑ ያሉ በየወረዳው ያሉ የህብረተሰብ ክፍሎች አመራሮች፣ ባለሀብቶች ያላቸውን በማካፈል በጾም ላይ ያሉ ወንድሞች እንዲያስቡ እንደዚሁም ሌሎች የህብረተሰብ ክፍሎችንም በመጠየቅ በመተጋገዝ ይህንን በዓሉን ማክበር ያስፈልጋል። አቅመ ደካሞችን በመርዳት ሁልጊዜም በጎ ተግባራትን በማድረግ ከጎናቸው መሆናችንን ልንገልጽ ይገባል። በፍልሰት አስተዳደር ላይ የሚስተዋሉ ችግሮችን ለመቅረፍ ከመሸጋገሪያ ሀገራት ጋር በቅንጅት የተሰራ መሆኑን በብሪቲሽ ካውንስል የምስራቅ አፍሪካ ፕሮግራም ዳይሬክተር ወይዘሮ መጽናናት ሳህለ ተናገሩ። በወላይታ ዞን ደረጃ ሁሉም ዜጎች መደበኛና ህጋዊ የውጭ ሀገር ጉዞ እንዲያደርጉ ግንዛቤ ከማስጨበጥ ጀምሮ በርካታ ተግባራት እየተከናወኑ ስለመሆኑ ያስታወቁት ደግሞ የወላይታ ዞን ፍትህ መምሪያ ኃላፊ አቶ እንዳሻው አባተ ናቸው። የተሻለ ፍልሰት አስተዳደር ለምስራቅ አፍሪካ በሚል በብሪቲሽ ካውንስል አማካኝነት እየተተገበረ የሚገኘው ፕሮጀክት ከኡጋንዳ ከመጡ ልኡካን ጋር የልምድ ልውውጥ መድረክ በወላይታ ሶዶ ከተማ ተካሂዷል። ተስታታከለ ተጨማሪ ይዛበታለች። በምስራቅ አፍሪካ በተለይም በኡጋንዳና ኢትዮጵያ መካከል የልምድ ልውውጥና የእውቀት ሽግግርን ለመፍጠር እንዲሁም የተሻለ የፍልሰት አስተዳደር እንዲኖር ወጣቶችን ባሳተፈ መልኩ ዘላቂ መፍትሄን ለማግኘት ያለመ የልምድ ልውውጥ መድረክ በወላይታ ሶዶ ከተማ ተካሂዷል። ከዚህ ቀደም በየአካባቢያቸው በርካታ ስራዎችን ሲሰሩ መቆየታቸውን ያወሱት ተሳታፊዎችም መድረኩ ከእርስ በርስ ትውውቅ ባለፈ አብሮነትን ለማጠናከር ያግዛል ብለዋል። ኡጋንዳም ከልዩ ልዩ ቦታ ከመጡ ከምስራቅ አፍሪካውያን ጋር መገናኘታችን የመደበኛ ፍልሰት በጣም ከፍተኛ ቁጥር ያለበት አካባቢና ከፍተኛ የወጣቱ ኃይል እየጠፋ ያለበት አካባቢ ከመሆኑ አንፃር ብሎም ምስራቅ አፍሪካውያን ከመሆናችን አንፃርም አብረን ተባብረን የሚን ነገር ለመቀየርና ሰው መደበኛውን መርጦ በመደበኛው መንገድ ሄዶ ራሱን እንዲያሻሽል ለማድረግ በጥምረት ለመስራት በጣም ወሳኝ ነው። ሄዶም ህይወታቸውን ራሳቸውን ለመለወጥ በሚያስችላቸው አይነት መንገድ እንዲሄዱ ህብረተሰቡንም የተሻለ ግንዛቤ የመስጠቱና ህብረተሰቡም ደግሞ በዚህ ግንዛቤ ተረድቶ ተገንዝቦ ራሱን የማሻሻል ህይወቱን የመለወጥ እንትን ውስጥ ገብቶ እንዲሄድ የማድረጉ ስራ ከሁላችን ይጠበቃል። በብሪቲሽ ካውንስል አማካኝነት የተሻለ ፍልሰት አስተዳደር ለምስራቅ አፍሪካ ፕሮጀክት በደቡብ ኢትዮጵያ ክልል ወላይታና ጋሞ ዞኖች እንዲሁም በአማራ ክልል መተማ አካባቢዎች የሚስተዋለውን ሀገር አቋራጭ ፍልሰትን በመቆጣጠር ፍልሰተኞች መደበኛ የሆነውን መንገድ እንዲመርጡ መሰል የልምድ ልውውጥ መድረኮች ፋይዳቸው የላቀ ነው። ክሮስ ለርኒንግ ነው። የኡጋንዳዎቹ ከኛ ይማራሉ፣ እኛም ደግሞ ለኡጋንዳዎች እናስተምራቸዋለን። ይሄ መጀመሪያ ፌዝ ነው። በሚቀጥለው ጊዜ ደግሞ ይሄው ተመሳሳይ ቲም ከኢትዮጵያ ደግሞ ወደ ኡጋንዳ ሄዶ እንደዚሁ ተመሳሳይ የልምድ ልውውጦችን በማድረግና ማህበረሰባችን ለሚያደርጋቸው የፍልሰት እንትኖች በተቻለ መጠን ራሳቸው በጥንቃቄ የፍልሰትን ሁኔታ ማድረግ እንዲችሉ የሚያስችል ግንዛቤ የሚያስጨብጥ የስራ እድልን የሚፈጥር በዚህ አይነት መልክ በጋራ የምንሰራቸው ስራዎች ናቸው። ኢትዮጵያና ኡጋንዳ በጋራ ጥምረት በዚህ የተሻለ የፍልሰት አስተዳደር ዙሪያ ላይ የሚሰሩትን ስራ ምን ይመስላል፣ መሻሻል ያለበት ምንድነው፣ እንዴትስ የተሻለ ፍልሰት እንዲኖር ማድረግ ይቻላል የሚለውን በጋራ የምንማማርበት ክሮስ ቦርደር ለርኒንግ
ሴሽን ነው። ከባለድርሻ አካላት ጋር የተካሄደው የልምድ ልውውጥ ያገኙትን እውቀት ለማካፈልና ለመተጋገዝ እንዲሁም የእውቀት ሽግግር ለማድረግ ያግዛል ያሉት የብሪቲሽ ካውንስል የምስራቅ አፍሪካ ፕሮግራም ዳይሬክተር ወይዘሮ መጽናናት ሳሉ ናቸው። ተወካዮች ስለሆኑ ሄደው የወከሉትን ማህበረሰብ እዚህ ያገኙትን እውቀት እንዲያካፍሉ ነው የመጀመሪያው። ከዛም በመቀጠል ደግሞ ኔትወርክ እንዲያደርጉ ከዚህም በመቀጠል ሪሶርሶችን ሼር እንዲያደርጉ እንዴት ያጋጠሟቸውን ተግዳሮቶች እንዴት እንደፈቱ በጋራም ደግሞ ሌላም የተሻለም ኢኖቬቲቭ የሆኑ አይዲያዎችን ችግሮቻቸውን እንዴት እንደፈቱ በቀጣይም አብረው ኮኔክት በማድረግ በኦንላይንም ሊሆን ይችላል ፌስ ቱ ፌስም ሊሆን ይችላል የሚገናኙበትን መንገድ ፈጥረው ልምድ መለዋወጣቸውን እንዲቀጥሉ ማስቻል ነው። ፕሮጀክቱ በወላይታና አካባቢው በርካታ ስራዎችን ሲሰራ ቆይቷል። በተለይ ግንዛቤ ከማስጨበጥ አኳያ ወሳኝ ስራ መስራቱን የወላይታ ዞን ፍትህ መምሪያ ኃላፊ አቶ እንዳሻው አባተ ጠቁመው ለሰው ልጆች ምቹና ተስማሚ ዓለምን መፍጠር ከሁሉም ይጠበቃል ብለዋል። በመረጃ ሰዎች ሲጓዙ ጉዞ ማለት ነው። ፍልሰት ማለት በህጋዊ መልኩ ጠቃሚ ነው። ስለዚህ ባልተገባ መረጃ ሰዎች እንዳይበዘበዙ እንዳይጎዱ ለማድረግ ያለመ ነው። ስለዚህ የሰዎች እንቅስቃሴ ዓለም አቀፋዊ ነው፣ የማይቀር ነው። ነገር ግን ተገቢ የሆነ መረጃ ኖሮ ደግሞ ላሰበለት ዓላማ ግብ በሚመጣ መልኩ ነው ሰው መፍለስ መጓዝ ያለበት። ኡጋንዳን ጨምሮ በአማራና በደቡብ ኢትዮጵያ ክልሎች የሚስተዋሉ የመደበኛ ፍልሰተኞችን ለመቆጣጠር የሚያስችል ገንቢ የልምድ ልውውጥ መድረክ መካሄዱ ተመላክቷል። በሴቶችና ህጻናት ላይ የሚደርሰውን አካላዊ ሆነ ስነ ልቦናዊ ጥቃት መከላከል የሁሉም ባለድርሻ አካላት ኃላፊነት ሊሆን እንደሚገባ የወላይታ ሶዶ ከተማ ሴቶችና ህጻናት ጉዳይ ጽህፈት ቤት አስታወቀ። በወላይታ ሶዶ ከተማ የሚገኙ ከፍተኛ የሥራ ኃላፊዎች በሚመሩት ተቋም ለሴቶች ትኩረት በመስጠት በኢኮኖሚያዊና ማህበራዊ ጉዳዮች ውሳኔ ሰጪ እንዲሆኑ ሴቶችን ማብቃት የዘወትር ስራቸው መሆኑን አጽንኦት ተሰጥቶበታል። በከተማው የዘንድሮ ዓለም አቀፍ የሴቶች ቀን ወይም ማርች 8 በተለያዩ ኩነቶች ታጅቦ ተከብሯል። ዝርዝሩ የነሂሚያ ገነቱ ነው። ከዚህ ቀደም በነበሩ ስርዓቶች ሴቶች በአግባቡ ትምህርታቸውን መማር ቀርቶ ከማዕድ ቤት ሳይወጡ ያለ ፍላጎታቸው ሲዳሩና ለተለያዩ ጥቃቶች ሰለባ ሲሆኑ ቆይተዋል። አሁን ላይ ግን ያ አስቸጋሪ ጊዜ አልፎ ሴቶች በማህበራዊና ፖለቲካዊ ውሳኔ ሰጪነታቸው እየጎለበተ መጥቷል። ይህ ብቻ ሳይሆን ከጥገኝነት ተላቀው በተለያዩ ገቢ ማመንጫ ዘርፎች በብቃት እየተሳተፉ ይገኛሉ። ሴቶችን ኢኮኖሚካሊ፣ ሶሻሊ፣ ፖለቲካሊ ለማሳደግ የትምህርቱ ዘርፍ ዋነኛው ነው። ሴት ልጅ ስትማር ነው ሁሉንም ቦታ መድረስ የምትችለው። ስለዚህ ምንድነው ሴቶችን ራሳቸውን እንዲችሉ በእውቀት የሚተማመኑ አቅም ያላቸው እውቀት ያላቸው ነገሮችን መገናዘብ የሚችሉ ሴቶች አድርገን መቅረጽ እንዳለብን ነው። በትምህርቱ ሴክተር ይሄንን እያደረግን ነው። እንደኛ እንደ ፖሊስ ተቋም በሴቶችና ህጻናት ላይ የሚደርሱ ጥቃቶችን የሚመለከት ከግንዛቤ ጋር አልፎ ደርሶባቸው የሚገኙ ጥቃቶችን በተመለከተ በህግ አግባብ ምርመራ እናጣራቸዋለን። አልፎ ደግሞ በሴቶችና በህፃናት ላይ ጉዳት አድርሶ በተገኙ ተጠርጣሪዎች ውሳኔ እንዲሰጥባቸው እስከዛው ድረስ ከባለድርሻ አካላት ጋር ተጋግዘን እየሰራነን ያለው። ከጤናውም ከትምህርቱም አንጻር አብረን ስንሰራ ቆይተናል። ከጤናው አንጻር ሳኒታሪ ፓዶችን በመስጠት ሴቶች ንጽህናቸውን እንዲጠብቁና ይሄን ሳኒታሪ ፓድ ወይም ንጽህና መጠበቂያ በማግኘት እነዚህ ሴቶች ትምህርታቸውን መከታተል እንዲችሉ ስፔሻሊ በወረዳ አካባቢ ያሉ ሴቶች እነዚህን እቃዎች የማግኘት እድላቸው በጣም ትንሽ ስለሆነ እነሱን በዚህ በመደገፍ ትምህርታቸውን በትክክል እንዲከታተሉ ለማድረግ ሞክረናል። እስካሁን ድረስ ወደ 52000 የሚሆኑ ፓዶችን ለ52000 ተማሪዎች ለማድረስ ችለናል። አክለውም በማህበራዊ ኢኮኖሚያዊና ፖለቲካዊ ዘርፎች መንግስት የሴቶችን ተጠቃሚነት ለማረጋገጥ ግብ ጥሎ እየሰራ እንደሚገኝ ይታወቃል። በተሰማሩበት የስራ መስክ ደግሞ ከአካባቢ አልፎ ለሀገር የሚጠቅሙ ብርቱ ሴቶችን ለመፍጠር በትኩረት እየተሰራ እንደሚገኝ አስታውቀዋል። በትምህርቱ ዘርፍ ላይ ሴቷ ራሷን ችላ ከራሷም አልፋ ሌሎችን እንድታስተምር የተጎዱ ሴቶችን የተጠቁ ሴቶችን ፍትህ እንዲያገኙ እንድታረግ
የተለያዩ ስትራቴጂዎችን ፈጥረን እያስተማርናቸው ነው የምንገኘው። እያለቀሱ ፊት አጥተው በየቦታቸው ተሸፍነው ያሉ ሴቶችን ከታች ከሰፈር ጀምረን እስከ ላይ ድረስ እስከ ሰፈራቸው እስከ ጎጣቸው ወርደን የአካባቢው ማህበረሰብን ስብሰባ በማድረግ የተለያዩ በሴቶችና ህፃናት ላይ የሚደርሱ ጥቃቶች እንዲቀነሱ የግንዛቤ ማስጨበጫ ስራ እንሰራለን። የሴቶች እነሱ የጤና ሰላም ከሆነ የቤተሰብ ጤና ሰላም ይኖራል። ብዙ ጊዜ እኛ ስለ የችግሮች ብቻ እናስባለን እና በየዛሬ ፕሮግራም እኔ ብዙ ተስፋ አለን። ምክንያቱም አዌርነስ ጥሩ እናወራለን አውቃለሁ ችግሮች አሉ በፋይናንስ፣ በኢኮኖሚ፣ በስራ፣ በጤና፣ በልጆች ሁሉም እንደዛ አይነት ነገር ችግር አለ። ግን እኛ በጥሩ ሁኔታ ተነጋግረን ትንሽ አዌርነስ ለሁሉም በክፍል ውስጥ ሰተን እኔ ብዙ ተስፋ አለኝ። የመንግስት ጥሩ ስራ እየሰራ ናቸው። በሴቶችና ህጻናት ላይ የሚደርሰውን አካላዊ ሆነ ስነ ልቦናዊ ጥቃት ለመከላከል የሁሉም ባለድርሻ አካላት ኃላፊነት እንደሚያስፈልግ የሶዶ ከተማ ሴቶችና ህጻናት ጉዳይ ጽህፈት ቤት ኃላፊ ወይዘሮ ህይወት ዮሐንስ አሳሰቡ። ብቻችንን አይደለም እንሰራው ከባለድርሻ አካላት ጋር ሆነን እየሰራን እንገኛለን። በዚህ አጋጣሚ ደግሞ ማስተላለፍ የሚፈልገው ብዙ ጥቃቶች በከተማችን ከተለመዱ ጥቃት አይነቶች ባሻገር እየተሰሙ ከሃይማኖታችንም ካደግንበትም ባህል ከአባቶቻችን ስርዓት ዘለል የሆኑ በርካታ ጥቃቶች በከተማችን እየተስተዋሉ ነው ያለው። እነዚህን ጥቃቶችን ግን በጋራ ሆነን ማስቆም መቻል አለብን። ስለዚህ በሴቶችና በህፃናት ላይ የሚደርሱ ጥቃቶች መቆም አለባቸውና በጋራ መከላከል መቀናጀት አለብን። ሴቶች እናት፣ እህት፣ ሚስት ናቸውና በሚያስፈልጋቸው ሁሉ በመደገፍ ወደፊት ማምጣት ከሁሉም ዜጋ የሚጠበቅ ተግባር ነው። ሆፕ ፎር ጀስቲስ የተባለ መንግስታዊ ያልሆነ ተቋም በወላይታ ዞን ባለፉት ዓመታት በትምህርት ቤቶች በተለይም በሴቶችና ህጻናት እንዲሁም በማህበራዊ እሴቶች ዙሪያ በሰራው ስራ ተጨባጭ ውጤት ማስመዝገቡ ተገለጸ። የወላይታ ዞን ትምህርት መምሪያ ተቋሙ በአቅም ማጣት ከትምህርት ገበታቸው ወደ ኋላ የሚቀሩ ተማሪዎችን ችግር ከመቅረፍ ባሻገር የመማር ማስተማር ስራን ለማሳለጥ በባለቤትነት ሲሰራ መቆየቱን ነው ያስታወቀው። ሆፕ ፎር ጀስቲስ የተባለው ይህ ግብረሰናይ ድርጅት በዞኑ ለ6 ወረዳዎች የመማሪያ ቁሳቁስ ድጋፍ አድርጓል። ለታረቀኝ ተስፋዬ ዘገባ ዳግም አዴቦ። መንግስት የመማር ማስተማር ስራ ውጤታማ ለማድረግ ከሚሰራው ስራ በተጨማሪ ግብረሰናይ ድርጅቶች ዘርፉን ይበልጥ ለማሳለጥ ከትምህርት ተቋማት ጋር በጋራ እየሰሩ ይገኛሉ። ለአብነትም ሆፕ ፎር ጃስቲስ የተሰኘ መንግስታዊ ያልሆነ ተቋም በወላይታ ዞን ላለፉት 8 ዓመታት ከትምህርት ቤቶች ከሴቶችና ህጻናት እንዲሁም ከማህበራዊ መሰረቶች ጋር በሰራው ስራ ተጨባጭ ውጤት ማስመዝገቡን ሆፕ ፎር ጃስቲስ ፕሮግራም ማናጀር አቶ እንድሪያስ መጣሙ ገልጸዋል። ሆፕ ፎር ጃስቲስ ወላይታ ውስጥ ላለፉት 8 ዓመት በመስራት ላይ ይገኛል። በዚህ 8 ዓመት ውስጥም በየሰራን ያለነው አንድም ከእናቶች ጋር አንድም ከትምህርት ቤቶች ጋር አንድም ደግሞ ማህበራዊ እሴቶችን ከሱ ጋር ተያይዘን ነው የምንሰራው። ዛሬ በተገናኘንበት ከትምህርት ጋር በምንሰራው ዘርፍ ደግሞ 60 ትምህርት ቤቶች ላይ በ6 ወረዳ በመስራት ላይ እንገኛለን። ያደረግነው ድጋፍ ለ60 ትምህርት ቤቶች 14 የጽህፈት መሳሪያ ወይም ስቴሽነሪ ማቴሪያል ነው። ወደ ብር ስንቀይረው ወደ 2.25 ሚሊዮን ብር የሚደርስ ብር ለዚህ ድጋፍ አወጣታል። በዞኑ ከዚህ ቀደም አቅም በማጣት ከትምህርት ገበታቸው ወደ ኋላ የሚቀሩ ተማሪዎች ቁጥር ከፍተኛ መሆኑን የገለጹት የወላይታ ዞን ትምህርት መምሪያ ኃላፊ ተወካይ አቶ ፍቅሩ ጋጄ ይህ ፕሮግራም የተማሪዎች መጠነ ማቋረጥ ከመቅረፍ ባሻገር የመማር ማስተማር ስራ እንዲሳለጥ ጉልህ ሚና የነበረው ነው ብለዋል። እነሱ ድጋፍ ከጀመሩ እስካሁን ድረስ ተማሪዎች ወደ ትምህርት ቤት መልሶ የማምጣት ጉዳይ በማቆያ ስነ ልቦናን በመቀየር ከዛ በኋላ መልሶ ከቤተሰብ ጋር በማያያዝ ለተማሪዎች የትምህርት ቁሳቁስን በማሟላት ከዛ በኋላ የትምህርት ብክነት የምንላቸው በጣም ከበድ ያሉ አጀንዳዎች በጣም እየተቸገርን ያለንባቸውን ጉዳዮችንም ጭምር ለቅሞ እየሰሩ በባለቤትነት እየደገፉን በጎናችን ስላሉ በጣም ውጤት አምጥቷል። ምክንያቱም የተማሪ መጠነ ማቋረጥን ቁሳቁስን በማጣትና በድህነት ወለል ውስጥ ሆኖ ደግሞ ትምህርትን መማር አለመቻልንም ጭምር እየደገፉ ውጤታማ የሆነ ድጋፍ እያደረጉ ስለሆኑ በጣም ከፍ ያለ ውጤት እያስመዘገቡ ከመሆናቸው አኳያ
እውቅናንም የምንሰጣቸው ናቸው። ለተማሪዎች የክህሎት ስልጠና በመስጠትና እናቶችን በራስ አገዝ ማህበር በማደራጀት ውጤታማ ከማድረግ ባሻገር ህገወጥ የህፃናት ዝውውር መቀነስ ስለመቻሉም ተመላክተዋል። ተማሪዎችንም አሰልጥነዋል። ባሰለጠናቸው መሰረት አሁን ህገወጥ የህፃናት ዝውውር እኛ አካባቢ በብዙ ቀንሷል። ከዚህ በፊት ነበረ፣ አሁን ቀንሷል ከመማራቸው የተነሳ። ሌላኛው ደግሞ ድጋፍም ያደርጉልናል፣ ይደግፉናል። እነዚህ ስቴሽነሪ ቀላል ነገር አይደለም፣ ይሄን እንደገፋለን። ዋናው ራስ አገዝ ቁጠባ በዛ እናቶች ኢኮኖሚያቸውን እንዲያሻሽሉ ከማድረግ ያለፈው ልጆቻቸውን እንዲይዙ ወደ ጎዳና ወደ ህገወጥ አዘዋዋሪዎች ለተለያየ ጥቃት ልጆች እንዳይጋለጡ ያንን ነው የምናስተምረው። ድርጅቱ ህገወጥ የሴቶችና ህፃናት ዝውውርን ከመግታት አንጻር እጅግ በጣም ከፍተኛ ስራ እየሰራ ቆይቷል። ሌላው ደግሞ የመማር ማስተማር ስራን ከማጠናከር አንጻር ለትምህርት ቤቶቹ የስቴሽነሪ እጥረት እንዳይጋጥማቸው ስቴሽነሪን በየአመቱ በመስጠት የተለያዩ ሚኒ ሚዲያ ማቴሪያልን በመስጠት እነዚህ ሚኒ ሚዲያ ማቴሪያልስ ተማሪዎች በእረፍት ሰዓት እና ከትምህርት ሰዓት ከመደበኛ ትምህርት ሰዓት ውጪ በተለይ ህገወጥ የሆነ የሴቶችና ህፃናት ዝውውርን ከመግታት አንጻር በትምህርት ተቋማት ላይ ለአጠቃላይ ትምህርት ማህበረሰቡ ግንዛቤ ከመስጠት አንጻር ከፍተኛ ስራ በድርጅቱ በኩል እየተሰራ ቆይቷል። በዋናነት አቅም የሌላቸውን የማህበረሰብ ክፍሎችን በማህበራዊና ኢኮኖሚያዊ ዘርፎች ውጤታማ ለማድረግ አቅዶ እንደሚሰራ የገለጸው ሆፕ ፎር ጃስቲስ ፕሮግራም ማኔጀር አቶ እንድሪያስ ፕሮግራሙ ቀጣይነት እንዲኖረው ከአጋር የመንግስት ተቋማት ጋር የነበረውን ግንኙነት እንደሚያጠናክሩ አውስተዋል። ትምህርት ጋር ተያይዞ ከትምህርትም ከእናቶች ጋር የምንሰራውን ስራ አጠናክረን ለመስራት እየተዘጋጀን ነው የምንገኘው። አጠናክረን እንሰራለን። ከመንግስት ጋር በጣም ተቀናጅተን ነው የምንሰራው። ይሄ ልክ አንድ ባለ ቢሮ ሆነን ነው ከመንግስት ጋር እየሰራን ያለነውና ሴቶችና ህጻናት ትምህርት እንዲሁም ፋይናንስ በዚህ አጋጣሚ ላመሰግናቸው ነው የምፈልገው። ጠንካራ ግንኙነት አለን። በደንብ ነው አብረን ስራ በመስራት ላይ የምንገኘው። ተስፋችን ነው በዚህ እንደሚቀጥል። በእለቱ ድጋፍ የተደረጉ የተማሪዎች መማሪያ ቁሳቁሶችን በአግባቡ ለተፈለገው ዓላማ ማዋል እንደሚያስፈልግ ተጠቁመዋል። የዘንድሮው የበልግ እርሻ ወቅት ሳያልፍ ማሳቸውን በዘር ለመሸፈን ተግተው እየሰሩ እንደሚገኙ በወላይታ ሶዶ ከተማ አስተዳደር የማዮ ቆቴ ቀበሌ አርሶ አደሮች ተናገሩ። የበልግ ዝናብ ወደ ፊት ገፋ አድርጎ መዝነቡ አርሶ አደሮች ፈጥነው ማሳቸውን በዘር ካልሸፈኑ አስቸጋሪ የአየር ጸባይ ሊያጋጥም ስለሚችል በባለሙያ ታግዘው ድጋፍና ክትትል እየተደረገ መሆኑን ደግሞ የከተማው ግብርና ጽሕፈት ቤት አስታውቋል። ጥንቅሩ በሰይፉ ሳሙኤል ነው የተሰናዳው። አቅራቢዋ ደግሞ ቤተልሔም አብርሃም ናት። ከዚህ በፊት ከጥር አጋማሽ ጀምሮ ሲዘንብ የነበረው የዘንድሮ በልግ ዝናብ ጊዜውን ወደፊት ገፋ አድርጎ በመጋቢት እየዘነበ ሲሆን በጉጉት ሲጠባበቁ የነበሩ አርሶ አደሮች በሬዎቻቸውን ጠምደው በልግና በደቦ እርሻዎች በዘር የመሸፈን ስራ መጀመራቸውን ተናግረዋል። ዝናብ ሁኔታ ትንሽ ጠፍቶ ነበረ፣ አስበን ነበረ፣ ግን አሁን አሪፍ ነው፣ የተሻለ ነው። ዝናብም ተከትለን አሁን እየሰራን ነው። እንግዲህ ጥሩ ነው። ዝናብም እየዘነበ ነው፣ እኛም እየሰራን ነው። እዚህ አካባቢ እንደተለመደው ያው ድንችም እንሰራለን፣ ቀይ ስርም ካሮትም እንሰራለን። የምንሰራው ደግሞ በህብረት ነው። አሁን ድንች ተክለን ቀጣዩ ስራ አብረን ነው የምንሰራው። እግዚአብሔር ይመስገን። ዘንድሮ ደግሞ ያው እንደ አጋጣሚ ዝናብም በጊዜ ስለዘነበ እንደዚህ እየሰራን ቶሎ የሚደርሱትን ደግሞ ቀደም በማለት እየሰራን ለምሳሌ ድንች የመሰሉትን የጓሮ አታክልቶችን እንደዛ የመሰሉትን ቀደም በማለት እየሰራን እንገኛለን። ድሮ ጥር ጀምሮ ነው የሚዘንበው ከዚህ በፊት ማለት ነው። አሁን ቆይቷል። እንዴት ሊሆን ነው? ውሃ እያጣንም ለከብት ውሃ ሳርም እያጣን ነው ያለን። ስጋት ውስጥ እያለን ያው በዚህ በአጋጣሚ በወረደው ዝናብ ላይ ተጠቅመን እየሰራን ነው ያለ ነው። አርሶ አደሮቹ አክለውም አሁን የጀመረውን ምቹ የዝናብ ሁኔታ በመጠቀም በጊዜ ማሳን ዘር ሸፍኖ ለመውጣት አንድ ሰው ለብቻው ስለማይችል በመተጋገዝ ጊዜን በአግባቡ እየተጠቀሙ መሆናቸውን ገልጸዋል። ይሄን ያክል ስራ አንድ ሰው መስራት አይችልም። አንድ ቀን ህብረት ደግሞ ይሄን ሰርተን ነገ ደግሞ ሌላ ስራ ሌላ ቀን ሌላ ቦታ እንሰራለን። ከዛ ቀጥለን ደግሞ ተራይዘን እንሰራለን። እየሰራን ነው። ይሄ ደግሞ አንደኛ ባህላችን ነው። ሁለተኛ ደግሞ ለማቱ ከዝናቡ ጋር እንዲሄድ ከወቅቱ ጋር እንዲሄድ ያደርገናል። አብረው የሚሰሩት ጓደኞችን ቶሎ የሚደርስና ጊዜ ዘርተን በጊዜ ተክለን
ቶሎ የሚደርስና በበሽታ ማይጠቃ አታክልት ወይም ችግኝ ሌላ ነገርን እንሰራለን በማለታችን አብረን ሰርተን በጊዜ ወደ ጥቅም ውስጥ እንግባ በማለታችን አንዱ ለአንዱ ተመካክረን መኖር ለወደፊት እንቀጥላለን። በልግ ሰዓት ስለሆነ የግድ በአንድነት ካልሰራን ምናልባት ጊዜው ሊያልፍም ይችላል። ከባድ ዝናብ ከመጣ ደግሞ ላያዘራም ስለሚችል ተጋግዘን አንድ ላይ እንስራ በማለት ወጥተን ያው በአንድ ቤተሰብ ወጥተን ይሄን ሰርተናል። ስንተጋገዝ ደግሞ በብዙ ስለሚሄድ ስለሚገፋ እንደዚህ እየሰራ ነው። በወላይታ ሶዶ ከተማ አስተዳደር የግብርና ጽሕፈት ቤት ኃላፊ አቶ ጴጥሮስ ለማ በበኩላቸው ዘግይቶ የሚዘንበው ዝናብ በባሪው በተከታታይ የመዝነብ ሁኔታ ስላለው አርሶ አደሮች ይህንን በማስተዋል በፍጥነት ማሳ ዘር የመሸፈን ተግባር እንዲያከናውኑ አሳስበው ለዚህም የግብርና ባለሙያዎች ድጋፍ እያደረጉ መሆናቸውን ተናግረዋል። በልግ የሚባለው በጣም አጭር ጊዜ ነው ያለው። ቶሎ አርሶ አደሩ ዘርቶ እንዲወጣ ከማድረግ አንፃር እዚህ ከጽሕፈት ቤት ጀምሮ ያሉ ባለሙያዎችም በአመራር ደረጃም ተነጋግረው የከተማ አመራር እያንዳንዱ ቀበሌና መንደር ተከፋፍሎ አሁን በዚህ ሰዓት ድጋፍ እያደረገ ነው። አስፈላጊው ግብአቶችን ወደ ታች እያደረሰውን ደግሞ እዛ ቀበሌ ላይ ወዲያውኑ አርሶ አደሩ ተጠቅሞ ወደ ከመሬት ጋር እንዲያቀላቅል የማድረግ ስራ ያው በንቅናቄ እየተመራ ነው በዚህ ሰዓት የሚል እምነት ስላለን ቢበዛ 1 እና 2 ሳምንት ብቻ እድል ሰጥተን ጨርሰን የማውጣት ተስፋ አለን ብዬ ነው ማስበው። በአጭር ጊዜ መድረስ የሚችሉ የተለያዩ የጓሮ አትክልቶችን በማምረት በአጭር ጊዜ ወደ ገበያ በሚያቀርቡ አካባቢዎች የሚገኙ አርሶ አደሮች ከግለሰቦች ሳይሆን ሕጋዊ ከሆኑ የምርጥ ዘር አቅራቢ ድርጅቶች ጥራት ያላቸውን የእህል ዘሮችን በፈለጉት መጠን ማግኘት እንደሚችሉም ኃላፊው ተናግረዋል። በወረዳው የሚስተዋለውን የመንገድ ችግር ለመፍታት የባለድርሻ አካላት ትብብርና ቅንጅት እንደሚያስፈልግ የሆብቻ ወረዳ ምክር ቤት አባላት ጠየቁ። የምክር ቤቱ አባላት አክለውም በጤና ተቋማት ላይ የሚታዩ የአገልግሎት አሰጣጥ ችግሮችን ለመፍታት በቁርጠኝነት ሊሰራ እንደሚገባም ተናግረዋል። የወረዳው ዋና አስተዳዳሪ አቶ እምሩ ኢማም በበኩላቸው ህዝቡ የሚያነሳቸውን የመልካም አስተዳደርና የመሰረተ ልማት ጥያቄዎችን ለመመለስ አቅደው እንደሚሰሩ ነው የገለጹት። ትርንጎ ሙሉ ላሰናዳችሁ ዘገባ ሂሩት የመሩ። የሆብቻ ወረዳ ምክር ቤት የ2017 ዓ.ም የአራተኛ ዙር 12ኛ የስራ ዘመን ሁለተኛ መደበኛ ጉባኤውን ያካሄደ ሲሆን የምክር ቤቱ አባላት በመልካም አስተዳደርና በመሰረተ ልማት ዙሪያ ማህበረሰቡ ደጋግሞ የሚያነሷቸውን ችግሮች እንዲፈቱ ጠይቀዋል። ላይታ 7 በር አለው ተባለ። ከሰባቱ በር 7ኛው ሆነ 1ኛው ሆነ የሆብቻ ከሶዶ ወደ ጅላ የሚወስድ መንገድ ነበረ። እሱ አሁን እስካሁን ተባለ እንጂ እስካሁን ተግባር ላይ አልዋለም። ከጤና መድን አገልግሎት ጋር በተያያዘ ከቀበሌ አንስቶ እስከ ጽሕፈት ቤቱ ብዙ ችግሮች አሉ። ከማህበረሰቡ የሚሰበሰበው ገንዘብ በቀበሌ ስራ አስኪያጅ ወይም ጤና ጽሕፈት ቤት ገብቷል ይባላል። ነገር ግን በወረዳ ደረጃ የአገልግሎቱ ተጠቃሚ 14 ከመቶ ብቻ ነው። ይህ የጤና ጽሕፈት ቤት ኃላፊነት ብቻ ሳይሆን የሁሉም ነው። ኮሮን ቀበሌ በሀጋበት ዱገቢያ ሀገ እሲ ጤና ኃላፊ ካንቼ ወይ ጤና ጥፈተ ከታ ካንቼ ወቲዮ ሰውደና ሙላ ማራ ወቲዮ ፓያተታ ጣፎ ከታረ ጤሊዮ ወደ አዮቱስነ ቀሪናቱስነ ኤመቲያ ግባቲያ ቦላኒ ወደ ጤና ተቋማት ስንመጣ ለህፃናቶችና ለእናቶች የሚደረገው ድጋፍ በተገቢ ሁኔታ እየተሰራ አይደለም። በወረዳ ውስጥ የሚገኙ ሁሉም ቀበሌያት እኩል ተጠቃሚ መሆን አለባቸው። የሚመጣው ድጋፍ ለህፃናትም ይሁን ለእናቶች እኩል መድረስ አለበት፣ ስርዓቱን በጠበቀ መልክ ማለት ነው። ልክ ጋካኖ ኮሽስ ሄገ ከቀደሞ ወጋነ ስርዓታን ናግዲ ጋካኖ ኮሽስ ማህበረሰቡ የሚያነሷቸው ጥያቄዎች ተገቢ መሆኑን ያመለከቱት የሆብቻ ወረዳ ዋና አስተዳዳሪ አቶ እምሩ ኢማሞ በወረዳው አቅም የሚሰሩትን የሰራን ሲሆን ከወረዳ አቅም በላይ የሆኑ ጉዳዮችን ደግሞ ህብረተሰቡንና ባለድርሻ አካላትን በማሳተፍ እንሰራለን ብለዋል። ጤና መድን አገልግሎት ጋር ተያይዞ ማህበረሰባችን ያው ችግር የለም ከአመራርን ከመስተባበር አንድ ላይ ሆኖ ከመስራት አንፃር ያሉ የተወሰነ መልኩ ጤና ማህተም ተጠቃሚ ከማድረግ አንፃር ጉለቶች እንዳሉ ገምገመናል። ስለዚህ ይሄኛውን አንዱ ጤና ማህተም ተጠቃሚ የሆኑ ተጠቃሚ አርሶ አደሮች በአዋቦ እንዲጠቀሙ ማድረግ ነው። ከዛ ባለፈ ደግሞ ቲም ጋር ተያይዞ ከግብርና ጋር ተያይዞ ከኢንተርፕራይዝ ስራ አጥ ወጣቶች ጋር ተያይዞ ኑሮ ውድነትም ጋር ተያይዞ
ማህበረሰባችን የሚያነሳቸው ነገሮች አሉ። በየደረጃው ያለው አመራር ማህበረሰባችን በማስተባበር ምላሽ እየሰጠን በእኛ ደረጃ የሚቻለውን እያደረግን በዞንም በክልልም ደረጃ ተተጋግፈን ለመሄድ ልዩ ትኩረት እያደረግን ነው። የሆብቻ ወረዳ ምክር ቤት ምክትል አፈ ጉባኤ ወይዘሮ ብርቱካን ሌቃ በቀጣይ ጉባኤ የተሻለ አፈጻጸም ለማስመዝገብ ጉዳዩ ከሚመለከታቸው አካላት ጋር በቅንጅት እንደሚሰሩ ተናግረዋል። ምክር ቤት አባሎች ያነሱት ጥያቄዎችን ሙሉ በሙሉ አይምሮዬ ላይ ጽፌ አንድ ባንድ ሳይቀር ለቅሜ ከባለድርሻ አካላቶች ጋር እሰራለሁ አንድም ሳይቀር ከዛ በሚቀጥለው ምክር ቤት ጉባኤ ላይ ይፋ አድርጌ ለማውራት ቃል ይገባል። ጉባኤው ቀጣይ የተለያዩ ጽህፈት ቤቶችን የሚመሩ ኃላፊዎችን በመሾም ተጠናቋል። የፊቼ ጫምባላላ በዓል የመከባበርና የአንድነት መሰረት ያላቸው እሴቶችን የያዘ ለሁለንተናዊ ሰላም ግንባታ ሀገር በቀል ዕውቀት የሚያበረክት ባህል መሆኑን የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ ገለጹ። በዓሉን ከቱሪዝም መስህቦች ጋር በማስተሳሰር በዓለም አቀፍ ደረጃ ተወዳዳሪ የቱሪዝም መዳረሻ እንዲሆን መስራት ይገባል ያሉት ደግሞ የቱሪዝም ሚኒስትር ወይዘሮ ሰላማዊት ካሳ ናቸው። የዘንድሮው ፊቼ ጫምባላላ የሲዳማ አያንቴዎችና የብሔሩ ተወላጆች እንዲሁም ተጋባዥ እንግዶች በተገኙበት በሶሬሳ ጉዱማሌ ተከብሯል። እድገት እስራኤል ተጨማሪውን ያስመለክተናል። የሲዳማ አያንቶዎች ተፈጥሮ የሰጠቻቸውን ዕውቀት በመረዳት በልዩ ዘመን አቆጣጠር ጥበብ ቀናቴንና ወራቴን አስልተው የፊቼ ጫምባላላ ቀን የሲዳማ ብሔር ዘመን መለወጫ አድርገዋል። የዘንድሮ ፊቼ ጫምባላላ የሲዳማ አያንቶዎችና የብሔሩ ተወላጆች በተገኙበት ሶሬሳ ጉዱማሌ ሲከበር የእንኳን አደረሳችሁ መልእክት ያስተላለፉት የክልሉ ርዕሰ መስተዳድር አቶ ደስታ ሌዳሞ የፊቼ ጫምባላላ በዓል የመከባበርና የአንድነት መሰረት ያላቸው እሴቶችን የያዘ ለሁለንተናዊ ሰላም ግንባታ ሀገር በቀል ዕውቀት የሚያበረክት ባህል መሆኑን ገልጸዋል። የፊዚክስ ዕውቀት ሳይኖራቸው ተፈጥሮ በለገሳቸው ጥበብ ተጠቅመው የመሬትና የጨረቃ እንቅስቃሴ በማጥናት ጨረቃ በመሬት ዙሪያ የሚታደርገውን ዑደት የአንድ ዙር የሚጠናቀቅበትን ሂደት ድግግሞሽን በመረዳት አንድ ዙር አንድ ቀን ነው፣ በቀኑ ውስጥ ሰከንዶች ሊፔሳ በማለት ሲዳማዎች ጊዜን ቆጥረው ከአንድ ዓመት ወደሚቀጥለው ዓመት ሲሸጋገሩ ፊቼ ብለው በዓመቱ መጨረሻዋ ደቂቃ ይህም የሚሆነው የቀን ብርሃን ተሟጦ ሌሊት ሲጀምር አዲስ ዓመት መቁጠር ይጀምራል። በዚህ ጊዜ ሁሉም ሰው አዲስ ዓመት እንደተቀበለ ይሰማዋል። በአዲስ ተስፋ ይሞላል፣ ይደሰታል፣ ይበላል፣ ይጠጣል። የቱሪዝም ሚኒስትር ወይዘሮ ሰላማዊት ካሳ በዓሉን ከቱሪዝም መስህቦች ጋር በማስተሳሰር በዓለም አቀፍ ደረጃ ተወዳዳሪ የቱሪዝም መዳረሻ እንዲሆን መስራት ይገባል ብለዋል። ቀልብን የሚገዛው የሳሆቴ ቂጣላ ጭፈራ፣ የቡርሳሜ ባህላዊ ምግብ፣ ማራኪ ባህላዊ እሴቶቹ፣ አለባበሶቹ እንዲሁም የሲዳማ አባቶች ልባዊ ምርቃት የፊቼ ጫምባላላ ልዩ ድምቀቶች ናቸው። ፊቼ ጫምባላላና መሰል እነዚህ ባህላዊ ቅርሶቻችን በቱሪዝም መስህብነት በማስተዋወቅና ጥቅም ላይ በማዋል ተወዳዳሪ የቱሪዝም መዳረሻ እንዲሆን ማድረግ ላይ ደግሞ የውጭና የሀገር ውስጥ ጎብኚዎችን በስፋት እንዲታደሙ ማድረግ እንዲሁም ተጠቃሚነትን ማስፋት ያስፈልጋል። በበዓሉ አከባበር ላይ የተገኙት የኦሮሚያ የሶማሌና የደቡብ ኢትዮጵያ ክልል ርዕሰ መስተዳድሮች ፊቼ ጫምባላላ የሕዝቦችን አንድነትን የሚያጠናክር ልዩ የባህል እሴት በውስጡ የያዘ የኢትዮጵያውያን በዓል መሆኑን ተናግረዋል። የፊቼ ጫምባላላ በዓል የጊዜ ዕውቀት የጊዜ ፍልስፍና ውጤት ነው። የዚህ ጥልቅ ዕውቀትና ፍልስፍና ባለቤትም ስለሆናችሁ ኢትዮጵያንም በዚህ ቀና የሚያደርግ ትልቅ አንድ ምሰሶ ስለሆናችሁ እንኳን ደስ አላችሁ ማለት እፈልጋለሁ። ይህንን ጥልቅ ፍልስፍና በብዙ ፈተናዎች ውስጥ ጠብቃችሁ ለትውልድ አቆይታችሁ ዛሬ ሁላችንም እናከብረው፣ ሁላችንም የምናውቀው ዓለም የሚያውቀው በዓል ስላደረጋችሁ ክብር ይገባቸዋል። አዲሱ ዓመት አባቶች ባስቀመጡት
ቅምና ቁርሾን ተጣልተን የነበር ተለያይተን የቆየን በጋራ ሰብሰብ ብለን ለወደፊት አንድ ላይ ተሳስበን ለመኖር እጅ ለእጅ ተያይዘን እንሂድ የሚል የፍቅር ተምሳሌትነት ስላሳዩ ስላስተማሩ ይህንን ሳይበረዝ የቆየውን ባህል ጠብቀው ከሲዳማ አልፎ ለመላው ዓለም በዩኔስኮ ተመዝግቦ በጋራ እንድናከብር ስላበቁ ስለጠበቁ ውድ አባቶች ታላቅ ምስጋናና አድናቆት እንዲቀርብ ይፈቀድልኝ። በዓሉ ከዘመን መለወጫ በዓልነት ባሻገር ቂምና ቁርሾ ተወግዶ ይቅርታ የሚሰፍንበት የሰላም የፍቅርና የመረዳዳት እሴቶችን የያዘ ታላቅ በዓል በመሆኑ በዚህ በዓል ላይ የሶማሌ ክልልን ወክዬ እዚህ በመገኘቴ የተሰማኝን ደስታ ለመግለጽ እወዳለሁ። የባህልና ስፖርት ሚኒስትር ዴኤታ ወይዘሮ ነፊሴ አልማሃዲ በበኩላቸው በዓሉ እሴቱን ጠብቆ በመከበር ለሀገር እድገት አስተዋጽኦ እንዲያበረክት ሚኒስቴሩ ትኩረት ሰጥቶ እንደሚሰራ ገልጸዋል። ባህላዊ እሴቶቿ ተጠብቆና ለምተው ለትውልድ እንዲተላለፉ በማድረግ ረገድ ለሚኒስቴር መስሪያ ቤታችን ከተሰጠው ተልዕኮ አንዱ በመሆኑ ዛሬ በሲዳማ ሕዝብ የሚከበረው ፊቼ ጨምበላላ የዘመን መለወጫ ብቻ ሳይሆን ከፊታችን ያሉትን እድሎችና አሁን ለመድረስ ያሳየነውን ጽናት የሚያመላክት በመሆኑ የበዓሉ ተሳታፊዎች በበኩላቸው የዘንድሮ የፊቼ ጨምበላላ በዓል አብሮነት እየተንጸባረቀበት ነው ብለዋል። ልዩ የሚያደርገው ዘንድሮ 10ኛ ዓመቱ ነው። በዩኔስኮ ከተመዘገበ ከማይዳሰሱ ቅርሶች ያው እንግዲህ ያልታጩ ይታጫሉ። ሴቶች ወጣት ሴቶች ከወጣት ወንዶች ጋር ፋሮ እናቶች ሀመረንቾ ምናምን የሚባለውን አባቶች ቄጣላን ሌላ ቅራኔ ሳይኖር ብሔር ብሔረሰቦች የሚገናኝበትን ህዝብ የሚገናኝበትን መንግስት የሚከበርበትን ዘመኑ ቆንጆ ሆኖ ልምላሜ የሚያገኝበትን ሁለመናው የተማረከ ሆኖ ወንድ፣ ሴት፣ ህፃን፣ ሽማግሌ፣ መንግስት፣ አገር ዘመኑ የተጋጋ ሆኖ የምናከብረው ፊቼ በዓል ነው። የወላይታ ዞን ልዑክም ለወንድም ሲዳማ ህዝብ ባህላዊና የህዝቦችን መከባበርና መዋደድን የሚገልጽ ስጦታ አበርክተዋል። ጨምበላላ ለማክበር ስጦታ የወላይታን ህዝብን ወክለን ይዘን መጥተናል። አጠቃላይ ልዑካኑ እዚህ ተገኝተዋል። የወላይታን ሰንጋ በሬ ይዘን የተገኘ ነው። ለወላይታ ቴሌቪዥን እንደተጠናቀረው ዘገባ እድገት እስራኤል ነኝ ከሐዋሳም።